ንግስት ምትባል ታውቂያለሽ? እኔ ነኝ ንግስት። አቤት ትነግሻለሽ። አሜን። ንግስት አሜን። እግዚአብሔር ይጎበኝሻል አለኝ። አሜን። አያሌው የሚባል ሰው ታውቂያለሽ? አባቴ አባትሽ። አንተን ካየው በኋላ ደስታ የሚባል ሰው አየው። ጓደኛ ነበረኝ አብረን። ደገፋስ? ደገፋ አባቴ ነው። ገነት ባለቤቴ ናት። ባለቤቴ። አዎ። ሳሮን የሚባል ስም ታውቃለህ? ልጄ ናት። ልጄ ናት። ኢየሱስ ከዛሬ ቀን ጀምሮ ከሳሽም አይደለህም ተከሳሽም አይደለህም። አሜን። ለፍቺ ነው ቀጥሮ ያለው። አዎ። ከነገ ወዲያ ውስጡ ላይ ተሰውረናል፣ ተሰቅስቀናል፣ ደም ስሩን ሁሉ ይዘናል። አፈር አበላለሁ ይሄን መንፈስ ዛሬ ውጣ። እንፈራለን ግን አንፈራም ደግሞ አንፈራም፣ በኢየሱስ አንፈራም። ወደ ትፈራለህ። አሁን አፍርሻለሁ። አይሆንም፣ አሁን አፍርሻለሁ። አይሆንም፣ አሁን አፍርሻለሁ። አይሆንም። ይሆናል። ያው አሁን ሆዱ ላይ እሳት ጨምር ያለው ሟርት፣ ጠንቆላ፣ ሉሲፈር እንሳለቅበት፣ ይሳቁበት እንጂ ተውን። ክፈት አይኑን። እሱ አይኑን ከከፈተ ጨለማውን ማን ያያል? አይሆንም። እሱ ጨለማውን እንዲያይ ትፈልጋለህ? ብርሃን ያያል። በኢየሱስ አይሆንም፣ አያይም። ኢየሱስ የሚለውን አያይም። አውጣ። ውስጥ ያስቀመጥከው ነገር ምንም ሳይቀር አውጣ። አውጣ። ደብተራ ነኝ። ደብተራ ቢሪሙን ችግር እርሳስሙን ከፈለክ ደብተራ በጫት የሰጠውን መልስ። ወይኔ 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 ጉዴ ወይኔ ጉዴ ዛቱ ሊበላይ ነው። ተበላሁ። ፍታኝ፣ በቃሽ፣ ፍታኝ። አንተ ያሰርከኝ ፍታኝ፣ ልሂድበት፣ በቃ ፍታኝ። የኔ ወንድም አቤት። ያለኝ ሁሉ ነገርን ጠላት በልቷል። እውነት ነው። በረከትን በልቶ ጨርሷል። እውነት ነው። ጤናህን በልቶ ጨርሷል። እውነት ነው። ብዙን ተስፋ አስቆርጧል። እውነት ነው። ብቸኛ አድርጓል። እውነት ነው። ከመቼ መቼ ነው የምሞተው? ከመቼ መቼ ነው ማብደው? የስ ኖሬ ኑሮይ ስጋት፣ ሰርተ ስራይ ኪሳራ። ሰው አለ ሰው የለም እያለ ብዙ ሰው አጥተሃል። እውነት ነው። አሁን ላይ በቃ መጫቻ አድርጎ ሊያዩ ይፈልጋሉ። አንተ ዴና ነህ ግን እነሱ ሊያብድ ነው ሰውየው ይላሉ። እውነት ነው። የእግዚአብሔር ሰው እውነት ነው። ያብዳል ብለው ነው የሚጠብቁት። አታብድም። አሜን። አይምሮይ ብዙዎችን መክሮ የሚጠግን ይሆናል። የስ አንተን ካየው በኋላ ደስታ የሚባል ሰው አየው። ደስታ የሚባል ጓደኛ ነበረኝ አብረን እንሰራ። አንተ ደግሞ ይሄን እንጨቱንም ተጠረጥራለህ፣ ጨርቁንም ተጠረጥራለህ፣ ራስንም ተጠረጥራለህ። ችግሬ ይሄ ነው ደግሞ። እውነት ነው። ተጠራጣሪ ነኝ። ተጠራጣሪ ነክ። በመጀመሪያ ሙሉ ሆዲ ጤናማ አይደለም። ኮላሊቲ፣ ጉበቲ፣ አንጀቲ ሁሉም ተይዟል። እግዚአብሔር ዛሬ ስሩን ነቅላለሁ አለ። አሜን። ደገፋስ? ደገፋ አባቴ ነው። አባቴ ነው። አዎ። የዚህን ሰው ደስታ የበላውን መንፈስ ዛሬ ገለዋለሁ። አሜን። ገነት ባለቤቴ ናት። ባለቤቴ። አዎ። ከዛሬ ቀን ጀምሮ ከሳሽም አይደለህም ተከሳሽም አይደለህም። አሜን። ከነገ ወዲያ አለ፣ እኔ ግን አልቀርብም። ለፍቺ ነው ቀጥሮ ያለው። አዎ። ከነገ ወዲያ። አዎ። ከየት ሀገር ነው የመጣው? ያው በትዳር ምክንያት እዛ ደቡብ ወሎ ነው። የኔ ሀገር ወለጋ ነው። በአንድ ቤት መርፌ ተሰክቶ ቁጭ ያለ ፎቶ አለ። ህይወቴ ደስተኛ እንዳይሆን ደስታን አላውቅም። ምንድነው የደስታ ትርጉሙ ላለው ራሴን እጠይቃለሁ። ከዚህ ጸሎት በኋላ ኑሮይ ደቡብ ወሎም አይሆንም ወለጋም አይሆንም። አሜን። አዲስ አበባ። እኔም መኖር የምፈልገው አዲስ አበባ ነው። የዚህ ሰው ፋሚሊ በኢየሱስ ክርስቶስ ስም አሁን ከነውጥ ከመጨነቅ ወደ መረጋጋት እንዲሻገሩ አዝሻለሁ። አሜን። አሜን። ሳሮን የሚባል ስም ታውቃለህ? ልጄ ናት። ኢየሱስ የዚህ ሰው ጠላት፣ የዚህ ሰው ከሳሽ፣ ለጤናው ወጥመድ የሆናችሁ፣ ለቤቱ ለመረጋጋቱ ለኑሮ ወጥመድ የሆናችሁ ፍረስ ከህይወቱ ላይ ታስሯል። ለቀቀው። ባፉ ገብተናል። ቤት እንደሆነ መርጣችሁ ውጡ። አሁን
አው ቀጥል እየተቃጠልክ ድንገት እንገለዋለን። ኢየሱስን ሞት እኔ ለሟርተኞች ከረብታለሁ። ቁርባናችን እንዳትቆና እንገለዋለን። ምን ቁርባን አላችሁ ደግሞ እናንተ? ድንገት ነው የምንወስደው አልን አይደል እንዴ? ድንገት ነው የምንወስደው። እኔ ድንገት መጥቷችሁ በመቅበዝበዝ በመናወዝ በሐዘን በመከራ በችግር ዘብዝበነዋል። ብርደት በቅሌት በርኩሰት ተጫውተንበታል። አንለቀውም። ድንገት እንወስደዋለን። ድንገት ተወግታችኋል። አሁን ድንገት ሊበላችሁ የመጣ ድንገት ይመታል። ተሰውረናል እኮ ምንም መሰወር የሚባል ነገር የለም። አሁን አደባባይ አዋርዳችሁ አታገኙም። ተሰውረናል። ውስጡ ላይ ተሰውረናል። ተሰግስገናል። ደም ስሩን ሁሉ ይዘናል። አፈር አበላለሁ ይሄን መንፈስ ዛሬ አእምሮውን ሁሉ ቀይረናል። አእምሮ ሁሉ ቀይራችሁ ለማሳበድ አሁን ጊዜ አልቋል። በኢየሱስ አለን ጊዜ። ምን አይነት ጊዜ አለ? በመንፈሳዊ ህይወቱ ላይ ተደስተናል። ጊዜ አለን እና ኮላሽበታለን። አገልግሎቱን ጭምር እንዳይቀበሉት እናረጋለን። በአፍጢሙ እስኪደፋ ድረስ እንዳይቀበሉት እናረጋለን። በአገልግሎቱ እንዲያፍር ወደ ኋላ እንዲመለስ የኪሳራ ህይወት እናዝበታለን። አይቆምም። ያ መሰዊያ ላይ አይቆምም። ይቆማል። ይጨርሰናል እኮ። ውጣ። እንፈራለን ግን አንፈራም። ደግሞ አንፈራም። በኢየሱስ አንፈራም። ወደ ተፈራለህ። አይሆንም። አሁን አፍርሻለሁ። አይሆንም። አሁን አፍርሻለሁ። አይሆንም። አሁን አፍርሻለሁ። አይሆንም። ይሆናል። ከያቅጣጫው ተሰብስበንበታል። በትናለሁ በኢየሱስ በትናለሁ በኢየሱስ አዛለሁ። ሽባር ብዙ ቦታ አምልጠናል። ኃይልን መትቻለሁ። ያው አሁን ሆዱ ላይ እሳት ጨምሬያለሁ። የእርግማን መንፈስ የዘር ማንዘር ኮተት ቀንበር ተሰብስበን ያዝነው። ሟርት ጥንቆላ ሉሲፈር እንሳለቅበት ይሳቁበት እንጂ ተውን። ክፈት አይኑን። እሱ አይኑን ከከፈተ ጨለማውን ማን ያያል? አይሆንም። እሱ ጨለማውን እንዲያይ ትፈልጋለህ? ብርሃን ያያል። በኢየሱስ አይሆንም። አያይም። መገለጥ አያይም። ናፍቆቱን አያይም። ጥማቱን አያይም። አይሆንም። ኢየሱስ የሚለውን አያይም። የሚጠማውን አያይም። አናሳየውም። አውጣ። ውስጥ ያስቀመጥከው ነገር ምንም ሳይቀር አውጣ። አውጣ። አውጣው። ደብተራ ነኝ። ደብተራ ቢሪሙን ችግር እርሳስሙን ከፈለክ ደብተራ ጨርስ። እንደዛ አውጣ። ኪዳኔ ፈረሰ። ቀለበቱ ፈረሰ። ሪንግ አድርገንበት ነበር። በጫት የሰጠውን መልስ። ወይኔ ጉዴ! ዛቱ ሊበላይ ነው። ተበላሁ። ፍታኝ፣ በቃሽ። ፍታኝ፣ አንተ ያሰርከኝ። ፍታኝ፣ ልሂድበት። በቃ ፍታኝ። እሱም ብንለቅ ማንለቀው ነገር አለ። ዘር ማንዘር ውስጥ ሌላ ነገር አለ። የተላለፈ ነገር አለ። ቀጣይ ትውልድ አንለቅም። ቶሎ ሂድ። እሱም ብንለቅ አንለቅም። እጅ ወደ ላይ ለኢየሱስ፣ እጅ ወደ ላይ። ኢየሱስ ያድናል።
እንድትሞት ጠላት ያቀደው እቅድ ሰፊ ነው። እግዚአብሔር ገለበጠው። አሜን። በቃ ባንተ ምክንያት ካንተ ሀገር አንተን ከሚያውቁ ሰዎች ጌታን የሚወዱ ብዙዎች እዚህ መጥተው እንዲፈቱና እንዲፈወሱ በኢየሱስ ስም አንተ ምክንያት እንድትሆን ጸልያለሁ። አሜን። ያንተ መባረክ አሁን በዓለም ይሰማ። አሜን። ለቤተሰቦችም አሜን። በኢየሱስ ስም አንተን መድኃኒት አድርጌያለሁ። አሜን። ልጆችን የሚፈልገውን ዘንዶ ገድያለሁ። አሜን። ትዳሪን የሚፈልገውን ዘንዶ ገድያለሁ። አሜን። ሰላምና ሰላም ነው። አሜን። ኢየሱስ ጌታ ነው። አሜን። ተሳካልኝ። አሜን። በትልቅ ምስክርነት እዚህ መጥተን እንገናኛለን። ኢየሱስ ክርስቶስ ዘመንን ይባርክ። አሜን። አገልግሎት ይባረክ። አሜን። እስከ ዓለም ዳርቻ ይስፋ። ሰው ከሩቅ አገር አቋርጦ መጥቶ እንደዚህ ሲፈወስ ደስ ያለው ሰው እንደገና ለኢየሱስ ያጨበጭብ። የነይት አቤት። ላንቺ ዛሬ የምጸልየው ሁለት ነገር ነው። የመጀመሪያና አንደኛ ነገሩ እግዚአብሔር መንፈሳዊ አይንሽን ያለ ልክ ይከፍታለሁ አለ። አሜን። ያንቺ በር ይከፈት። አሜን። ይከፈት። ንግስት የምትባል ታውቂያለሽ? እኔ ነኝ ራስሽ ንግስት። አቤት። ትነግሻለሽ። አሜን። ንግስት። አሜን። እግዚአብሔር ይጎበኝሻለሁ አለ። አሜን። አያሌው የሚባል ሰው ታውቂያለሽ? አባቴ ነው። አባትሽ ብዙ ዋጋ ከፍለሻል። ለራስሽም ለሰውም እውነት ነው። ለፍተሻል። ያንቺን ጉልበት ያልተጠቀመ ሰው የለም። እውነት ነው። ከዛሬ ጀምሮ ግን ይካሳል። አሜን። የካሳ ኑሮ፣ አሜን። ኢየሱስ የካሳ ጸጋ፣ አሜን። የካሳ መድረክ፣ አሜን። የካሳ መንገድ፣ አሜን። የካሳ አገር አሜን። ተከፈተልሽ። አሜን። ተለቀቀልሽ። አሜን። አሁን የምትወርሺው ነገር አለ። አሜን። ጊዜ ሳይወስድ እግዚአብሔር የሚከፍትልሽ በር አለ። አሜን። ዛሬ ጌታ እግዚአብሔር እንደዚህ ያለኝ ወንዝ ማሻግራቸው፣ ባህር ማሻግራቸው፣ ቅጥር ማዘልላቸው 36 ሰዎች እዚህ ያሉ አለኝ። እስከ ውጪ ኦቨርፍሎ ውሰዱ። በኢየሱስም በሚሻገሩ ቁጥር ገብተሃል።